ከሴት ጋር ቶሎ ማድረግ የሌለብህ 5 ነገሮች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። ዘወትር የምለቀው ቪዲዮ ቶሎ እንዲደርሳችሁ የደውል ምልክቷን ተጫኑ። አንደኛ፣ ቶሎ አትመናት። ሴትን ቶሎ እንደሚያምን ወንድ ሞኝ የለም። ሰውን ማመን እኮ መልካም ነገር ነው፣ በቀላሉ የማይገኝ ነገርም ነው። ነገር ግን ሰውን ማመን የሚመጣው በጊዜ ቆይታ ነው። የሰው ማንነት በጣም አስቸጋሪ ነው። ድንገት ማመን የሌለብህን ሰው በማመን ውስጥ ትልቅ ስህተት ትሰራለህ። ግንኙነት ውስጥ ፍጥነት በጣም ጎጂ ነገር ነው። ሴቶችንም ወንዶችንም የሚጎዳ ድርጊት ነው። ብዙ ጊዜ አንተን የመጉዳት ፕሮግራም ይዛ ወደ ህይወት የምትመጣ ሴት የምትጠቀመው ስትራቴጂ አንተን ማጣደፍ ነው። ነገሮችን በጥድፊያ እንድታደርግ ታደርግሃለች። አንተ ቀስ ብንል መልካም ነው ስትላት እንኳ ከማታምና ሴት ጋር ምን ትሰራለህ ትልሃለች። በንግግሯም ጭምር ግራ ታጋባሃለች። እንደዚህ የምታደርገው በፍጥነት ካንተ የምትፈልገውን ለማግኘት ነው። ለምሳሌ ካንተ ገንዘብ ፈልጋ ከቀረበች የመጀመሪያ ስራዋ በጥድፊያ እንድታምናት ማድረግ ነው። ያላመንካት ሲመስላት ግን በጣም ትናደዳለች። የቁጣ ስሜቷን ትጠቀማለች። እንዴት አታምነኝም? ምን ስላረኩ ነው የማታምነኝ? የግድ አንተ እንድታምነኝ ካንተ ጋር 10 ዓመት መኖር አለብኝ? የእውነት በጣም ነው ያዘንኩብህ። የቀለልኩ ያህል ነው የተሰማኝ። እንዴት እንደዚህ ልታስበኝ እንደቻልክ ራሱ ግራ ገብቶኛል። እነዚህን የመሳሰሉ የቅሬታ ቃላትን በመጠቀም ካንተ የፈለገችው ገንዘብ ትቀበላለች። በጊዜው አንተ ከእርሷ ጋር ሰላም ለመፍጠር ብለህ እንደምታምናት በማሳወቅ የምትፈልገውን ትሰጣታለህ። በዚህም ምክንያት የሁል ጊዜ ጸጸትና ሰውን አለማመንን በልብ ትገነባለህ። ለሌሎች ጨዋ ሴቶች ያለህ መልከታ ይበላሽብሃል። ስለዚህ የፈለገ ነገር ይሁን ሴትን ቶሎ አትመን። በተለይ ነገሮችን በፍጥነት ለማከናወን የምትጥር ሴት ከዚህ ሴት ጋር እምነት አይኑርህ። ሁለተኛ፣ ቶሎ ቃል አትግባላት። ቃል ዕዳ ነው። ዕዳ ያለበት ሰው ደግሞ እየተሸማቀቀ እየፈራ መንገድ እየቀየረ በሰቀቀን የሚኖር ነው። ስለዚህ እርግጠኛ ባልሆንክበት ጉዳይ ላይ ቶሎ ቃል አትግባ። ቃል የህሊና ኃላፊነትም ነው። ሁሉ ነገርህን የሚያስጨንቅና የሚያስር ነገር ነው። እርግጠኛ በሆንክበት ጉዳይ ብቻ ቃልህን ስጥ። ሰዎች አንተን ለመቆጣጠርና አንተን ለማሰር ቃል ያስገቡሃል። በገዛ ቃል አንተን ያስሩሃል። ቃል መግባት በራስ እድገት ላይ የመተማመን ውጤት ቢሆንም ግን እርግጠኛ ባልሆንክበት ጉዳይ በፍጹም ቃልን አትስጥ። ጸጸት የሚመጣው ቃልን ባለማክበርና ባለመጠበቅ ነው። ስለዚህ እነዚህ አይነት ሰዎች ቃል ያስገቡህና ቃልን ባልጠበቅበት ጉዳይ ላይ ይተቹሃል፣ ይወቅሱሃል። በዚህም አንተ ትጸጸታለህ፣ የበታችነትም ይሰማሃል። ነገሮችን የማድረግና የመጨረስ ችግር እንዳለበት ሰው እንደዛ ራስን ታየዋለህ። እናም በህይወት ውስጥ ሩጫ የሚመስል ኑሮ ያላቸው በጣም ብዙ አጣዳፊ ሴቶች አሉ። መረጋጋት የማይችሉ ችኩል ሴቶች ካላቸው ማንነት መሃል አንዱ ሌሎችን በቃል ማሰር ነው። እነዚህ ሴቶች ካንተ ጋር ጊዜ ማባከን አይፈልጉም። መንገደኛ ናቸው፣ ልክ እንደ ሯጭ ናቸው። አንተ ደግሞ መንገድ ዳር ቆሞ ለሯጩ ውሃ እንደሚያቀብሉት ሰዎች ነህ። እነዚህ ሴቶችም እንደዚሁ ናቸው። የሆነ የሚሮጡበት የህይወት ጉዳይ አላቸው። እናም አንተ ለነርሱ ውሃ አቀባይ ብቻ ነህ። ስለዚህ ካንተ የሚፈልጉትን ነገር የሚቀበሉት አንተን በቃል በማሰር ነው። ስለምንም ነገር ቃል እንድትገባላቸው ያደርጉሃል። በቃልህም መሰረት ካንተ የሚፈልጉትን እየተቀበሉ ወደሚፈልጉት ጉዳይ የሚሮጡ ናቸው እንጂ በህይወት ውስጥ ተረጋግተው ካንተ ጋር የሚቆዩ አይደለም። ቃል የሚሰጠው በሚተማመኑ ሰዎች መሃል እንጂ አንዱ አንዱን ለማሰር በሚፈልግበት ግንኙነት መሃል አይደለም። ስለዚህ ራስህ በተናገርከው ቃል ህይወትህን አትሰር። የሰዎች መጠቀሚያም አትሁን። ስለዚህ ተረጋጋ፣ አትቸኩል። ሶስተኛ፣ ቶሎ ወደ ትዳር አትግባ። ቶሎ ወደ ትዳር አለመግባት በጣም ብዙ ጥቅሞች አሉት። ከብዙ ጥቂቱን እንመልከት። ለምሳሌ ራስን ማወቅ። አብዛኛው ሰው ራሱን በትክክል ሳያውቅ ወደ ትዳር ይገባል። ስለዚህ ምን እንደምትፈልግ፣ ምን እንደሚያስደስትህ፣ ምን እንደሚያስከፋ፣ ደካማ ጎንህንና ብርቱ ጎንህን ለይተህ ሳታውቅ መግባት የለብህም። ራስን ሳታውቅ ሌላውን ለማወቅ መጣር የለብህም። ይሄ ሞኝነት ነው። ስለዚህ ራስን ሳታውቅ በፍጥነት ወደ ትዳር አትግባ። ቀጥሎ ምርጫህን በትክክል ሳታውቅ፣ የትዳር ምርጫህን ሳታውቅ የፍቅር ግንኙነት ውስጥ በችኮላ መግባት የለብህም። አብራ ያለችው ሴት ያንተ ምርጫ መሆኗንና አለመሆኗን እርግጠኛ መሆን ይኖርብሃል። አሁን ካንተ ጋር ያለችው ሴት ነገሮችን በችኮላ እንድታደርግ የምትገፋፋ ሴት የምር የኔ ምርጫ ናት ወይ የሚለውን እርግጠኛ መሆን አለብህ። አለዚያ የቁጭት ህይወት ውስጥ ትገባለህ። እንደገና በሙያና በገንዘብ አያያዝ መጠንከር አለብህ። ትዳር ውስጥ ከመግባት በፊት ራስህን በሙያና በገንዘብ አቅም ማጠንከር ይኖርብሃል። ይህም ወደፊት በግንኙነት መሃል የሚከሰቱ ግጭቶችን ይቀንሳል። በቂ ገንዘብ ከሌለ ህይወትህ ሰላም አልባ ይሆናል። በትንሹም በትልቁም መጣላትና መጨቃጨቅ ይመጣል። ደግሞ ህይወትን ሊለውጡ የሚችሉ ሙያዎች ያለ ሰው መሆን አለብህ። በመቀጠል ስሜታዊ ዝግጅት። ትዳር ጠንካራና በሳል ስሜት ያለው ሰው ይፈልጋል። ስሜትህን መቆጣጠር የማትችል ሰው ከሆንክ
እንዴት ትዳር ውስጥ ትገባለህ? ስለዚህ ቶሎ ትዳር ውስጥ የማትገባ ከሆነ ስሜትን እንዴት መቆጣጠር እንዳለብህ ትማራለህ። ችኮላ ብዙ ነገር ያሳጣሃል። መቸኮል በራሱ ስሜትን መቆጣጠር እንደማትችል አንዱ ማሳያ ነው። ስለዚህ ስሜትን መግዛት እስክትችል ድረስ ሮጠ ትዳር ውስጥ አትግባ። ነገሮችን ማመዛዘን ይኖርብሃል። ደግሞም ነፃነትን መኖር። ለምሳሌ ከጓደኞች ጋር የህይወት ልምድን ማከማቸት ትችላለህ። መኖር ያለብህን ኑሮ መኖር ይኖርብሃል። ይህ ማለት ከጓደኞችህና ከእድሜ እኩዮች ጋር መኖር ያለብህን ኑሮ ማሳለፍ ያለብህን ነገር ሳታሳልፍ ቸኩለህ ወደ ትዳር መግባት የለብህም። ምክንያቱም ትዳር ውስጥ ከገባ በኋላ ከጓደኞች ጋር መዝናናት እፈልጋለሁ የሚለው ነገር አይሰራምና ነው። ስለዚህ እነዚህን የመሳሰሉ የህይወት ክፍሎችን ኖረ ጨርሰ ተረጋግተ ወደ ትዳር መግባት ይኖርብሃል። አለበለዚያ ትዳር ውስጥ ከገባ በኋላ በጓደኞች ምክንያት ባልኖርከው ህይወት ምክንያት ትዳርን ትረብሻለህ። የፍቺ ዕድል መቀነስ። በተዘጋጀ ሁኔታ ትዳር ውስጥ መግባት የወደፊት ችግሮችንና ፍቺን ይቀንሳል። ብዙ ትዳር ከሚፈርስባቸው ምክንያቶች አንዱ ችኮላ ነው። በፍቅር ስሜት ተነሳሰ በችኮላ ትዳር ውስጥ መግባት የለብህም። አለዚያ ፍቺውም በችኮላ ይሆናል። ስለዚህ እንድትንቀዠቀዥና እንድትጣደፍ የምታደርግ ሴት ጤናማ ሴት አይደለችም። ስለዚህ ተረጋጋ። አራተኛ ወሲባዊ ግንኙነት። ወንዶች በችኮላ ከሚፈልጉት ነገሮች መሃል አንዱ ይሄ ነው። ወሲብ ከመጠን በላይ የምትወድ ከሆነ ብዙ ጥፋቶችን በራስ ላይ ታመጣለህ። የመጀመሪያው ጤናህን ትጎዳለህ። ይህ ማለት ሴቷ ጤናማ ላትሆን ትችላለች። በተለያዩ በሽታዎች የተጠቃች ከሆነ በፍቅር ፈንታ በሽታን ታሳቅፋለች። ለአንዴና ለመጨረሻ ጊዜ የጤና ዋስትናህን በደቂቃዎች ስሜት ታጠዋለህ። የእድሜ ልክ ለቅሶን ወደ ራስህ ታመጣለህ። የተቃራኒ ጾታ ስሜት ደስታ ከጥቅሙ ጉዳቱ ያመዝናል። ስለዚህ የጤናዋን ሁኔታ በትክክል ከማታውቀው ሴት ጋር ቸኩለ በስሜት አትውደቅ፣ አትታሰር። በብዛት የማይድኑ በሽታዎች የሚመጡት በዚህ አይነት መንገድ። ስለዚህ ሌላው ቀርቶ ስለ ጤና ስትል ራስህን ጠብቅ። አገኘው ብለ ዘለ እንዳትገባ ኋላ ላይ የማትወጣበት ችግር ውስጥ ትገባለህ። እንደገና ያልተፈለገ እርግዝና ይከሰታል። በዚህ ደግሞ ካንተ በላይ ሴቷ ትጎዳለች። አንተም የህይወት አቅጣጫ ይቀየራል። የህይወት ቀውስ ውስጥ ትገባለህ። ቸኩለህ በወንድነት ስሜት ተታለህ እንደዚህ አይነት ችግር ውስጥ እንዳትገባ። ልታገባት እርግጠኛ ካልሆንክባት ሴት ጋር የዚህ አይነት ግንኙነት ባይኖር መልካም ነው። አምስተኛ የግል ነገርህን አትናገር። ሰው ከሰው ጋር ሲገናኝ ከደስታ የተነሳ ብዙ ነገር ያወራል። ይህ ተፈጥሯዊ ነው። ግን ችግሩ ሁሉን ነገር ቶሎ መናገር ነው። ሁሉን ነገር በአንድ ጊዜ በአፍህ ካፈሰስክ ልክ መሬት ላይ እንደፈሰሰ ውሃ ነው፣ አይታፈስም። የግል ሚስጥርህን ቶሎ በመናገር ክብርህን ታጣለህ። ሰዎች ሁሉን በቀላሉ የሚሰጥን ሰው እንደ ሞኝና ተራ ይቆጥሩታል። ሚስጥርህ አደጋ ውስጥ ይገባል። በትክክል ላላመንካት ሴት ሚስጥርህን ማውራት ትልቅ ችግር ውስጥ ያስገባሃል። እንደገና ክፉ ሰዎች ለክፉ ዓላማ ሊጠቀሙበት ይችላሉ። ለምሳሌ አንተ ከሴት ጋር በመጀመሪያ ሳምንት ውስጥ የቤተሰብን ችግር፣ የገንዘብ ችግርህን፣ የድሮ ግንኙነትህን ሁሉን ስትነግራት እንደዚህ ብላ ታስባለች። ይህን አይነት ችግር ከኔም ጋር ሊደግመው ይችላል፣ ይሄ ሰው የለውጥ ሰው አይደለም ብላ በንቀት ታያለች፣ በጥርጣሬ ታያለች። በአንተ ላይ የነበራትን እምነት ታጣለች። ስለ ራስህ ለሰዎች ስታብራራ ልክ መጽሐፍ እንደማንበብ ይሁን። ቀስ በቀስ እያንዳንዱን ገጽ ልታነብላቸው ይገባል እንጂ ቸኩለህ ሙሉ ታሪኩን አትዘርግፈው። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓት አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።